እህታችን ዘማሪት ብሩክታዊት አሰፋን የጤና ሁኔታ ይዘን ወደ እናንተ መተን ነበር። በጸሎታችሁና በገንዘባችሁ ደግሞ ሰፖርት እንድታደርጉ ጥያቄ አቅርበንላችሁ ነበር። በመጀመሪያ ሊሆን አይችልም የተባለው መሃል ላይ ግን ዓለምን ያስገረመው ታላቅ የሆነ መተባበር እና በአንድ ልብ ለአንድ ሰው በጸሎት መንበርከክ። ትላንትና በዚህ ቻናል ላይ ስለ ብሩክታዊት የጤና ሁኔታ ስናወራችሁ ብዙዎቻችሁ በሐዘን ልባችሁ ተነክቶ ነበር። አንድ ትልቅም ግብ ተቀምጦ ነበር፣ $250,000። ይህ ቁጥር ለብዙዎቻችን እንደ ተራራ የራቀ ይመስል ነበር። ነገር ግን ባለፉት ጥቂት ቀናቶች ውስጥ የሆነው ነገር እጅጉን የሰው ልጅ ከአእምሮ በላይ ነበር። ስልኬን ስመለከተው መልእክቶቹ እንደ ናዳ ሲወርዱ ያየሁትን ነገር ማመን አቃተኝ ነበር። እንዴት ሊሆን ቻለ አልኩኝ። ዛሬ የምነግራችሁ ስለ ብሩክታዊት ሕመም ብቻ አይደለም። ዛሬ የምነግራችሁ ስለ እናንተ ነው። እንግዲህ ስልኮቻችሁን በነካችሁበት፣ ጣቶቻችሁን ባሳረፋችሁበት እና ፍቅራችሁን በተግባር ባሳያችሁበት በዚህ አስገራሚ ጊዜ ስለተፈጠረው አስገራሚ ተአምር ነው። አሁን አንድ ሰርፕራይዝ አለኝ። የቅዱሳን ርብርብ ቁጥሩ ሞላው ወይንስ አልሞላም? ብሩክታዊትስ አሁን ላይ ያለችበት በምን አይነት ሁኔታ ውስጥ ነው? ቪዲዮውን እስከ መጨረሻው ይከታተሉት እያልን ወደ መጀመሪያው ሐሳባችን እንለፍ። $250,000 ተጠየቀ። ነገር ግን ውጤቱ ምን ሆነ? ዛሬ $250,000 ላይ እንገኛለን። ይህ ቁጥር እንዴት መጣ? ይህንን ያደረጋችሁት እናንተ ናችሁ። የሰው ልጅ ድጋፉ ምን ያህል አስገራሚ እንደሆነ ካየውባቸው ቀናቶች ውስጥ ዛሬ ቁንጮ ቀኔ ነው። ሰዎች የለንም ሳይሉ እቺ ትበቃለች ሳይሉ ካላቸው ቀንሰው ለዚች አገልጋይ የሰጡት ፍቅር እጅጉኑ በርካቶችን ያስደነቀ ነው። ዛሬ በብሩክታዊት ቤት የሆነው ነገር፣ ያየነው ፈገግታ፣ የተሰማው ደስታ እንባ በምን ሊተካ የማይችል ነው። እናንተ የወንጌላውያን አማኞች ዛሬ የክርስቶስን ፍቅር በተግባር ሰብካቸዋል። $250,000 ማለት ለብሩክታዊት እጅጉኑ ትልቅ ነገር ነው። ከዚህ በላይ ግን እግዚአብሔር ቤት ሆና ያገለገለችበት ጊዜ እግዚአብሔር ብዙ ወዳጆች ለእርሷ ሲያስቀምጥ እንደነበር የሚያሳይ ነው። ወደ ሁለተኛው ሐሳባችን ስናልፍ ደግሞ እግዚአብሔር የለም ለሚሉ ሁሉ ዛሬ የምንነግራችሁ ትልቅ መልስ ነው። እንግዲህ ባለፉት ሳምንታት ስለ ብሩክታዊት የጤና ሁኔታ ስናወራችሁ ልባችን በሐዘን ተሰብሮ አይኖቻችን በእንባ ታጥቦ ነበረ። የቀዶ ጥገናው ውጤት ምን ይሆን? ለረጅም ዓመታት የወንጌል ድምጽ ዳግም ይሰማ ይሆን የሚል ጥያቄ የሁላችንንም ቤት አንኳኩቷል። ዛሬ ግን ያ ጨለማ መጋረጃ ተቀዶ የጸሎታችንን መልስ ከሰማይ ወርዶ ዶክተሮቹም ካሉት በላይ እኛም ካሰብነው በላይ የሆነ እጅጉኑ አስደሳችና አስገራሚ ዜና ሆኖብናል። ብሩክታዊት አሁን ያለችበት ሁኔታ ለሕክምናው ዓለም ቢሆንም እንቆቅልሽ የሆነ እጅጉኑ ድንቅ ለውጥ ነው። በተለይም በዚህ ሳምንታት የተፈጠሩ ነገሮች ማንም ያልጠበቀው አስገራሚ ጉዳይ ነው። የብሩክታዊት ሰርጀሪ ከተደረገበት ቀን ጀምሮ ትልቅ ስጋት የነበረው ዶክተሮቹ እንደሚሉ ከሆነ ብሩክታዊት ወደ ቀድሞ ማንነቷን ለመመለስ እና የመናገር ችሎታዋን ለማግኘት የረጅም ጊዜ ወራት አልፎም ተርፎ ዓመታትን ሊፈጅ እንደሚችል ተናግረው ወይንም ገምተው ነበረ። ነገር ግን እግዚአብሔር የዶክተሮችን ግምት ገልብጦታል። በዚህ ሳምንት ውስጥ የሆነው ነገር እጅጉኑ በርካቶችን ያነጋገረና ተአምር ነው። ብዙ ጊዜ ይወስዳል የተባለው የብሩክታዊት ሕክምና ባልተጠበቀው ፍጥነት ተሳክቷል። ብሩክታዊት ዛሬ በእርሷ አንደበት እግዚአብሔርን እያመሰገነች ትገኛለች። ያ ድምጽ ለ40 ዓመታት ያለመታከት ያገለገለ የቃል በረከት ዳግም ሰምተነዋል፣ አድምጠነዋል። ይህ ትልቅ ድል ነው። ከዚህ ታምራት በስተጀርባ ያላችሁ ደግሞ እናንተ ውድ ቅዱሳን ናችሁ። 2399 ሰዎች በአንድ ልብ ሆናችሁ እጃችሁን ለብሩክታዊት ሕክምና ይሆን ዘንድም ዘረጋችሁ። የሕክምናውንም ወጪ ሙሉ በሙሉ እንዲሸፍን በማድረግ እናንተ የብሩክታዊት ቤተሰቦች መሆናችሁን በተግባር አሳይታችኋል። ይህ ቪዲዮን ያዘጋጀነው ስለ እናንተ ደግነት እና በአንድነት ስለመተባበራችሁ የሚናገር ነው። ለ40 ዓመታት ያለመታከት የእግዚአብሔር ቤትን ያገለገለችው ይህች እናት በጭንቃቋንም አልረሳችኋትም። እናንተ ለብዙዎችም ወደ ጌታ ለመምጣት ምክንያት የሆነችውን ብሩክታዊት የፍቅር ስጦታችሁን እንካችሁ በማለት አበርክታችኋል። የሰጡ እጆችም መቼም ቢሆን ጠውልገው አያውቁም። እጅጉኑ የብዙ ሰዎች መነጋገሪያ የሆነው ይህ ጉዳይ ነው። ብዙ ሰዎችም እግዚአብሔርን ሲያመሰግኑና ለጸሎታችንን መልስ አገኘን፣ እግዚአብሔር በዓለም ሳለንም የማያሳፍረን አምላክ መሆኑን በብሩክታዊት ተምረናል። በእውነቱ እጅጉኑ ደስ የሚልና እጅጉኑ ሐሴት የምናደርግበት ጉዳይ ነው። ብሩክታዊት ከዚህ በላይ ደግሞ ቆማም ምስጋናን እንደምታቀርብ እየተገለጸ ይገኛል። በኤልሻዳይ ቲቪ በቅርቡ
በቅርብ ጊዜ ተገኝታ የምስጋና ፕሮግራም ሙሉ ጊዜ እንደሚኖራቸው እየተዘገበ ይገኛል። ይህ ጉዳይ እጅጉኑ አስደሳችና እልል የሚያስብል ጉዳይ ነው። ለቅዱሳን ደግሞ እግዚአብሔር ምን ያህል ለሰዎች እንደሚራራ እና እንዲሁም ደግሞ ቅዱሳን በጸሎታቸው እንደማያሳፍራቸው እግዚአብሔር እጅጉኑ የተናገረበት ቦታ ነው ብለን እናስባለን። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ብዙ ሰዎችም ሐሳብና አስተያየቶቻቸውን እየገለጹበት ይገኛል። ይህ ጉዳይ እጅጉኑ መነጋገሪያ ሆኖ ቀጥሏል። ብሩክታዊት እግዚአብሔር እንኳን ረዳሽ። የብዙሃን ጸሎቶች ብቻ ሳይሆን አንቺም የተንበረከክሽበት እንዲሁም ለ40 ዓመታት ያገለገልሽው እግዚአብሔር ዛሬ መልሶ ክሶሻል። በወደቅሽበትም ጊዜ በዛው ጥሎሽ የማይሄድ እግዚአብሔር እንዳለ እየተመለከትሽበት ቀን ነው ብለን ለኛም እንድናስብ አድርጎናል። እግዚአብሔር ለቤተሰቦቿና እንዲሁም ለራሷ ብዙ እድሎችን እንዲሁም ደግሞ ምስጋናን እንድታቀርብበትና ከዚህም በላይ ደግሞ የምታገለግልበትን እግዚአብሔር ሰፊ የሆነ ጎዳናን እያዘጋጀላት እንዳለ እናስባለን። እግዚአብሔር ደግሞ ከዚህ በላይ አቁሟት ደግሞ በኤልሻዳይ ቲቪ በመታቀርበው የምስጋና ፕሮግራም እጅጉኑ ብዙ ሰዎች እንደሚገኙና ብዙ ሰዎች ይህንንም እንደሚከታተሉ ይጠበቃል። እግዚአብሔር ብዙ ነገር አድርጓል። እግዚአብሔር ደግሞ እናንተንም አብዝቶ ይባርካችሁ ለማለት እንወዳለን። እጅጉኑ በዚህ ላይ ስትረባረቡ የነበራችሁ እጆቻችሁን ያላሸሻችሁ እጆቻችሁን እንዲሁም በጥልቁ የዘረጋችሁ ይህ እርዳታ ለእናንተ እግዚአብሔር ይርዳችሁ። በጎዳናችሁ ሁሉ እግዚአብሔር መንገዳችሁን ያቅናላችሁ ለማለት እንወዳለን። ከዚህ በተሻገረ ደግሞ እግዚአብሔር ማንንም ጥሎ እንደማያውቅ ሁላችሁም እንድትመለከቱ እንወዳለን። ከዚህ ባሻገር ደግሞ ብሩክታዊት እግዚአብሔር ዘመንሽን ይባርክ። እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይም ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።